ተገኝታለች ትመጣለች ብላችሁ ካልመጣች ፖሊስ እንደውም አቤል በተለይ አንተ ላይ ነው ምርመራ ማካሄድ ያለበት ብዬ ነው ማስበው። ምክንያቱም ትክክለኛና እርግጠኛ ያልሆነበት መረጃ ይዛችሁ እየመጣችሁ እዚህ ጋር የሚመለከታችሁን ተመልካች እያወናበዳችሁ ነው ያላችሁት። ለምሳሌ በቀደም የሰራችሁት ቪዲዮ ተገኝታለች ብላችሁ ተመልካች እልል ተገኘች ብሎ ሳይጨርስ ወዲያውኑ ደግሞ የተመልካችን ሀሳብ የሚያስቀይር ሁለተኛ ቪዲዮ ሰርታችሁን የመጣችሁት። ስለዛ አሁን አቤልና ማርቲ ላይ ነው ፖሊስ ራሱ በደንብ አድርጎ እች ልጅ ካልተገኘች የእውነት ምንም ይሁን ብቻ ቤተሰቦች ለመሰላችሁ እንዲምላችሁ ብዙዎቻችሁ አልጠፋችም ውሸት ነው ትላላችሁ። እኛ ቪዲዮን አይተን ስለምንሰራ እንደ ቪዲዮ ሀሳብ እንስጥ ካልን አሁን በቀደምም እንደዚህ ብለው ነበር። ዛሬም እርግጠኛ ባልሆነበት ነገር መጥቶ ለተመልካች መረጃ ሰጥቷል አቤልና ማርቲ ማለት ነው። ስለዛ አሁንም ደግሞ እንደው ጠብቁኝ፣ አሁንም እች ልጅ አትመጣም። ከዛ ትንሽ ቆይተው ቪዲዮን ያጠፉና ሌላ ደግሞ ቪዲዮ ሰርተው ሁለተኛ ይመጣሉ ማለት ነው። ተመልካችንም እያወናበዱ ነው። እዛ ጋር ደግሞ እነሱ በሚሰሩት ቪዲዮ አንዴ ተገኘች አንዴ አልተገኘችም በሚሉበት ምክንያት ሁሉ ምንም የሚያውቅ አሁን ለምሳሌ ዳኒና ኤፍሬም ታስረው ነበር አይደል? አንድ ቀን ሁለት ቀንም ቢሆን ምንም ባላጠፉት ጥፋት እነሱ ታስረዋል። ስለዚህ እነዚህኞቹ ለምንድን ነው የማይጠየቁት? ጓደኛዋ ስለሆኑ ሚስጥረኛዋ ስለሆኑ የአብርሽ ጓደኛ ስለሆኑ የሄርሜላ ጓደኛ ስለሆኑ እነሱ አይጠየቁም፣ ከወንጀሉ ነፃ ናቸው። ግን ሐሰተኛ መረጃ የሚሰጡትስ ለተመልካች የእውነት ከሆነ ፖሊስ እንደውም ምርመራ በደንብ አድርጎ አጥብቆ ማድረግ ያለበት ሄቺ ማርቲና አቤል ላይ ነው። ደግሞ ቆሜ ልጠብቃት ትላለች። አይ ተኝተሽ ጠብቂያት እንጂ ሰው የጠፋባችሁ እንኳን ዝንብ የጠፋባችሁም አትመስሉም። ሰላም ጤና ይስጥልን ውድና የተከበራችሁ የምትክዬ ዩቱብ ቻናል ቤተሰቦች እንዴት ውላችሁልኛል? እንዴት አመሻችሁልኝ? የኔ ምርጥ እህቶች ማለት ነው። ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ በዝት ትርፍርፍ ይበልልኝ የኔ ውዶች ማለት ነው። በዚህ አጋጣሚ ወዳችሁና ፈቅዳችሁ ሁሌም እንደምለው ሰብስክራይብም ላይክም ሀሳብ አስተያየታችሁን ለምትሰጡኝ ሁሉ በጣም ነው ማመሰግነው። አሁንም በድጋሚ ለቤቴ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ላይክ፣ ሼር፣ ሰብስክራይብም ጨምሮ ማለት ነው ሁሉንም በቃ ዩቱብን እያጧጣፋችሁት ቤተሰብ እንድትሆኑ የእውነት በአክብሮትና በትህትና ጋብዛለሁ። ለምታደርጉኝም ደግሞ ወዳችሁና ፈቅዳችሁ ከልብ ሁሌ ላሉ አይደለም ለምንም ነገር መልካም ልብ ያስፈልጋልና እናንተ ደግሞ ደጋግና መልካምና ምርጥ ልብ ያላችሁን ደግሞ የእውነት አመሰግናለሁ። ክበሩልኝ፣ እግዚአብሔር ያክብርልኝ ማለት ነው። በዚህ አጋጣሚ ዛሬ እንግዲህ ሄርሜላ ትመጣለች 100% ሳይሆን 90% እርግጠኛ የሆኑበትን ነገር ወደ ተመልካች ይዘው መጥተው አሰራጭተዋል። አሁን በቀደም ለታ ይሄ ተመልካች በሄርሜላ መጥፋት የራሷ አድናቂዎቿ ወዳጆቿ የሚወዷት ሲጨነቁ ሲጠበቡ ነበረ። ለዛ ህዝብ ማርቲ መታ ተደወለልኝ የራሳችን ጓደኛ ጋር ናት ብላ ወዲያውኑ መልሰው ደግሞ ያንን ቪዲዮ አጥፍተው ሌላ ቪዲዮ ሰጥተው የተመልካችን አፍ አዘግተዋል። እንዳይጠየቁ ነው ሁለተኛ ቪዲዮ ይዘው የመጡት። ስለዛ እልል ብሎ ሳይጨርስ ወዲያውኑ ተመልካችን ሀሳብ አስቀይሯል አይደለ? እንዳይጠየቁም ነው ያንን ቪዲዮም ይዘው የመጡት። አሁን እንደዚህ አሁን ዛሬ ካልመጣሽ ማለት ነው አሁን 90% እያለ አቤል ሲቀደር ሰምቼዋለሁ። በዚህ አጋጣሚ መጀመሪያ ማለት ነው ኦዲየንስን ከመውቀስ በሄርሜላ መጥፋት የተነሳ ኦዲየንስን ከመውቀስ እጅን ጣትን ወደ ኦዲየንስ ከመቀሰራችሁ በፊት ወደ ራሳችሁ ቀስሩ። በነገራችን ላይ እኔ ሄርሜላ እንደ ሰው እንድትገኝ እፈልጋለሁ። እኛን ተመልካች እኛን ምንም የበደለችን ያስቀየመችን ነገር የለም። የመጣችበት መንገድ ስለሚያስጠላ በሰው ትዳሩ ስለገባሽ ምናምን ነው የምቃወማት እንጂ ሄርሜላን ብዙ ጊዜ እላለሁ እኔ ምኗንም አልጠላም። ግን ደግሞ አሁንም ቢሆን በተለይ እሷም እንድትገኝ እጅግሯን ሰላም ይዛ ምኗም ሳይጎድል እንድትገኝ ይፈልጋለሁ። ከዛ ሲቀጥል ደግሞ በተለይ ለሩታ ስል ሌላው ደግሞ ምንም ባላጠፉት ጥፋት አንድ ቀን ምን ሁለት ቀን እስር ቤት ለቆዩ ልጆች ስል እነሱ ላይ ያጠቆራችሁትንና እነሱን ደግሞ በተመልካች ፊት እነሱን ለማስጠቆር እነሱን ለማስጠላት አብርሽን ጨምሮ እህትየውን ጨምሮ ቡዜን ተብያዋን ጨምሮ የሄዳችሁበት መንገድ ስላለ የእነሱ እውነት እንዲወጣ ፈልጋለሁ። የምር ምንም ባላደረጉበት ምንም መረጃ እንደውም እኮ መጠርጠር ያለበት እንኳ የምሬን ነው የምላችሁ እነዚህ ሰዎች ናቸው እንደውም ተጠርጣሪ መሆን የነበረባቸው። ምክንያቱም እንደምታዩት አሁን ለሁለተኛ ጊዜ እንግዲህ ዛሬ ትመጣለች ብለዋል። አሁን ጠብቁ። በኋላ ትንሽ ቆይተው ደግሞ ቪዲዮን ያጠፉና
እናንተ ምስኪንና ምንም አታውቁ ተመልካቾች አላችሁ። እነሱ መቼም እነ ጉሩም ኤርሚያስን እነ ቴዲን አሉ የተባሉ አርቲስቶችን የሚያስንቁ አንደኛ የተጨበጨበላቸው ተዋናዮች ናቸው። እናንተ ናችሁን የምታሳዝኑኝ እኮ ተመልካቾች። አሁን ለሄርሜላ ምን ያህል እንደምትጨነቁ እያየው ነበር በኮሜንታችሁ። አቤል ቤት ከስር ማለት ነው። እናንተ ምንም ስለማይገባችሁ ስለማታውቁ ነው። ግን የእውነት ቢሆን እኮ ማለት ነው ይሄ ነገር ከምር ቤተሰቦች የእውነት ቢሆን እኮ እንደ ህግ ከሆነ እንደ ህግ አሰራር ከሆነ እነሱ ናቸው እኮ መያዝና መፈተሽ ያለባቸው። እንዴት ያልሆነ ያልተጣራ መረጃ ለህዝብ ይሰጣሉ፣ ለተመልካች ይሰጣሉ? እች ልጅ እቃ አይደለችም አይደል? ሸቀጥ አይደለችም፣ ሰው ናት አይደል? እንዴ ደግሞ ወቀሳ አስነስቶብኛል። ሰው የጠፋባችሁ አትመስሉም ተብለናል ይላል። አዎ አትመስሉም። ትክክል ነው። ተመልካቹ እኮ ምንም አልተሳሳቱም። እናንተ አይደለም ሄርሜላን የመሰለሽ ተውና ዝንብ የጠፋባችሁ እኮ አትመስሉም። ይሄ እኮ ሀቅ ነው። ሰው የጠፋባችሁ ትመስላላችሁ እንዴ? እኛን ግን ለምን አላዘናችሁም? ስለነቃንባችሁ ነው ያላዘን ነው። ስለነቃንባችሁ ስለምናቅ ስራችሁን ተዋናይ ስለሆናችሁ ለዛ ነው ያላዘን ነው። ማዘን ካለባችሁ መጀመሪያ እኮ እናንተውን ሰው የጠፋባችሁ የእውነት ሰው የጠፋበት ሰው እኮ ተጎሳቆሉ አይደለም ቆሽሹ ምናምን አይደለም፣ ግን ፊታችሁ ላይ ራሱ እኮ ይነበባል። ሰው የጠፋበት ሰው ውስጡ ያዘነ ሰው በዛች አብራችሁ በነበረች ልጅ መጥፋት የተጨነቀ ሰው እኮ ሳይናገር ፊታችሁ ላይ ተመልካች አይወቅሳችሁም ነበር። ፊታችሁ ላይ ራሱ አንብቦ ይረዳ ነበር። ወይኔ አቤል እኮ በሄርሜላ መጥፋት በጣም አዝኗል። ፊቱ ራሱ ያስታውቃል። ፊቱ ላይ ይነበባል እኮ በጣም ነው የተጎዱት። የእውነትም እች ልጅ እንደዚህ እውነት ነው ብሎ ሰው እንዲያም እናንተ ምናችሁ እናንተ አሸብርቃችሁ አብለጭለጫችሁ ድምቅ ፍክት ብላችሁ ነው የምናያችሁ። ከዛ መታችሁ ደግሞ በሄርሜላ መታገት ያላገጣችሁ ያላዘናችሁ ሰው ሆናችሁ ትሉናላችሁ። እኔ እኮ የገረመኝ መጀመሪያ እናንተ አብራችሁ የበላችኋት አብራችሁ የጠጣችሁት ሚስጥሯ እንደ ሚስጥሯ አድርጋ ያካፈለቻችሁ እሷም ያክስት ልጅ ተብዬው አንተም ጓደኛ አብርሽም ነገ ባሏ ሆናል የሚለው ሰውዬ እናንተ መቼ ላችሁ ላይ ሰው የጠፋበት ሰው ትመስላላችሁ? መጀመሪያ እኛን ከመውቀሳችሁ ጣታችሁን ወደ እኛ ከመቀሰራችሁ ቡዜ ተብዬዋን ጨምሮ ማለት ነው መጀመሪያ ወደ ራሳችሁ ቀስሩ። እናንተ ፍክት ድምቅ ሆነበላችሁ ሽቅርቅር ብላችሁ ለዩቱብ ቻናላችሁ ካሜራ ፊት ሜካፑ አይቀር፣ የፀጉር ስታይሉ አይቀር፣ ልብሳችሁ አይቀር፣ መዝለላችሁ፣ መተቃቀፋችሁ፣ መለጣጠፋችሁ አይቀር። እንደዛ እየሆናችሁ እናንተ ኦዲየንሱን ለምን አላለቀሳችሁ? እናንተ ለምን አልተጨነቃችሁም? ትሉን አላችሁ። አረ ተፋቱን። አረ በህግ አምላክ እንዴ! እኛን ለመውቀስ ከመምጣት መጀመሪያ እስቲ ራሳችሁን አስተካክሉ። ስለዛ ዛሬ ደግሞ የሚፋታችሁ የለም፣ እመኑኝ ማለት ነው። እንደ በቀደሙ ይሄንን ተመልካች አዘጋለሁ ማለት አይቻልም። ዛሬና ቤተሰብ ዛሬ ሄርሜላ ካልመጣች እንዳልኳችሁ አቤልና ማርቲ ለሁለተኛ ጊዜ ይሄንን ተመልካች በማወናበድና ያልሆነ የሌለ መረጃ በመስጠት እንደውም ባይሆን ልጅቷ እንዳትገኝ እያደረጋችሁ ነው። እንደውም ልጅቷ እንዳትገኝ እንዳላችሁትም ደግሞ ፖሊስ እች ልጅ አፈላልጎ እንዳያገኛት ራሱ እናንተ ራሱ እንቅፋት እየሆናችሁ ነው ማለት ነው። ስለዛ እናንተ ራሳችሁ አሁን እስር ቤት መግባት ያለባችሁና ተጠርጣሪዎች ዙሪያችሁ ጠቅላለሁ እናንተ ናችሁ መፈተሽ አለባችሁ። እናንተ ናችሁ እንደውም ለሄርሜላ መጥፋት ምክንያቶች ብዬ ነው እኔ ማስበውና ለማንኛውም ማለት ነው እኔ ከምንም በላይ እዛ ጋ ያለ ስማቸው ስም የተሰጣቸው አሉ። እሷን ሳያግቱ አግታችኋታል ተብለው ብዙ የተባሉ ልጆች አሉ በዙሪያችሁ። ለእናንተ ደስታን የፈጠረ በመታሰራቸው ኦዲየንስ እነሱ ላይ እንትን በማለት ለእናንተ ደስታ ሰጥቷቸዋል። ግን ደግሞ እውነት ትመነምናለች እንጂ አትበጠስም ይባላል። እና ለማንኛውም ማለት ነው አቤል እኔን የምትጠሉኝም እያልክ ነበረ። አይ አቤል አንተንማ እኔ በበኩል እኔ ራሴን ወክዬ ስናገር እኔ አቤል አንተን የጠላው ሩታ ላይ ከተገለበጥክ ጊዜ ጀምሮ በጣም ነው የጠላው። እኔ ወንድ ልጅ ሲገለባበጥ እንደ ቂጣ አልወድም። ወንድ ልጅ አቋም ያለው ሲሆን ደስ ይላል። በቃ እንትን ያለበት ቦታ ላይ ሲቆም ሲገኙ ደስ ይለኛል እንጂ ወንድ ልጅ የበላበትን ሰዓን የሚነክስ ወንድ ያስጠላኛል። የበላበትን እጅ የሚነክስ ሰው ያስጠላኛል። በነገራችን ላይ አቤል አሁን እዚህ ለመድረስ እኮ ማለት ነው በጠቅላላ የሩታ ውጤት ነው ብታውቁት ማለት ነው። መልሳችሁ ያው እሷ እንደ ጠላት አሁን ደግሞ የምታደርጉት ጥረት ትፍጨረጨራላችሁ። እናቴ ሩታን ህዝብ እንዲጠላት ተመልካች እንዲጠላት
300 ምናምን ተመልካች ይዞ መጓዝ ማለት ቀላል አይደለም። ለምሳሌ ሩታ በዩቱቧ ወደ 300 ምናምን ተመልካቾች እህቶቿን ይዛ ትጓዛለች አይደል? እችን ልጅ እንደዚህ በሚወዳ በሚያከብራት ተመልካች ዘንድ እሷን ለማስጠቆር እሷን ለማስጠላት፣ ሲቀጥል ደግሞ በእሷ ዙሪያ የቆሙትንም ጨምር መጥላት፣ መወንጀል፣ መክሰስ ቡዜን ጨምሮ ማለት ነው። የምታደርጉት ጥረት ግን አንድ ቀን ተሳክቶላችሁ አያውቅም። ግን በእሷ ዙሪያ ጥሩ ጥሩ ሰው ስታዩ ከእሷ ጎን ለእውነት ሲቆሙ ስታዩ ተንገበገባላችሁ፣ ትቃጠላላችሁ። እኔ እጠላለሁ፣ የምር እጠላለሁ። ለምንድን ነው እንደፊት አይደለም ልብ እንደፊት አይደለም ውስጥ። እኔ እንጃ ለአብርሽ ስለ ወደፊት እንዴት ነው ከርበት ታትልበትም ብዬ ለማሰብ ይከብደኛል። ምክንያቱም ሰው አይደለ ሰው እኮ ነው። ነገ ደግሞ የተሻለ ገልበጥ ነው እንጂ መቼም ለአንተ ራሱ እዚህ መድረስ እኮ የዛች የቅመም የሆነች ቅብጥ ቀበጥ የሆነችው ልጅ የእሷም እንኳን ለአንተ ለአብርሽም ማለት ነው። ግን ምን ዋጋ አለው? ለዛ ነው ምጣላ። ጠላችሁኝ ወደዳችሁኝ አትበል። ዩቱብ ሚዲያ ላይ እስከመጣ ድረስ ሁሉም እንዲወድ አትፈልግ፣ ሁሉም እንዲያደንቅ እንዲያከብር አትፈልግ። እሺ ወደሚ እንኳን እናንተ ትልልቅ ቻናል የያዛችሁ እኛ ራሱ ሁሉም ይውደደን ብለን አንታገልም፣ በነገራችን ላይ ማለት ነው።